يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الفجر وهي سورة مكية باتفاق العلماء، ومن أوائل ما نزل في مكة ወደ መጀመሪያ አካባቢ ከወረዱ የቁርአን ምዕራፎች መካከል አንዷ ናት። ቢስሚላሂ الرحمن الرحيم والفجر በሌሊቱ እምላለሁ። الفجر هو الصبح كعلي كابن عباس وغيرهما من السلف እንደመጣው ፈጅር ማለት ሱብህ ማለት ነው። لأنه وقت انفجار الظلام عن النهار ጨለማው ከቀኑ ላይ የሚገፈፍበት የሚፈነዳበት ሰዓት ስለሆነ ነው ፈጅር ብሎ የተጠራው። አላህ ተባረከ ወተዓላ በሱ ይምላል። ወልፈጅሪ በሌሊቱ እምላለሁ፣ ወለያሊን ዐሽር በአስሩ ሌሊቶችም እምላለሁ፣ ወሸፍዒ በጥንዱ፣ ወልወትሪ በነጠላውም እምላለሁ። እነዚህ ወለያሊን ዐሽር ወከዛሊክ ወሸፍዒ ወልወትር በሚለው መሐላ የተፈለገው ምንድነው በሚለው ዑለማዎች ብዙ አቋሎች አላቸው። ወለያሊን ዐሽር የሚለውን እነዚህ አላህ የማለባቸው አስሮቹ ሌሊቶች የትኞቹ ናቸው? ጅምሁሩል ዑለማ ያሉበት ሰለፈን ወኸለፈን ከኢብኑ ዐባስ ወገይሪሂ የተዘገበው هي أيام العشر من ذي الحجة የذو الحجة አስሩ ቀናቶች ናቸው። እነዚህ ቀናቶች ከነቢያችን ዓለይሂ ሰላቱ ወሰላም ታቢት የሆነ ፈضል አላቸው። ما من أيام العمل الصالح فيه أحب إلى الله من هذه الأيام العشر ብለዋል። አላህ ዘንድ አንድ መልካም ስራ በላጭ አይሆንም በእነዚህ በአስር ቀናቶች ከሚሰሩት ብለዋል ሱሐባዎች። ወለል ጂሃዱ ፊ ሰቢልላህ ያ ስራ በአላህ መንገድ መዋጋት ቢሆን እንኳን አሉ ቃለ ወለል ጂሃዱ ፊ ሰቢልላህ إلا رجلا خرج بماله ونفسه ولم يرجع من ذلك بشيء ገንዘቡንም ነፍሱንም ይዞ ወጥቶ እዛው ሞቶ ገንዘቡንም አጥፍቶ የቀረሰው ካልሆነ በስተቀር በእነዚህ አስር የዙል ሒጃ ቀናቶች የሚሰሩ ስራዎችን የሚያክል መልካም ስራ አላህ ዘንድ የለም ብለዋል። እዚህም ላይ ወለያሊን ዐሽር ያለው አላህ ተባረከ ወተዓላ አይ ለያሊ أيام عشر ذي الحجة ናቸው ይላሉ። هذا كابن عباس وكثير من مفسري السلف والخلف የመጣ ነው። አንዳንዶቹ ደግሞ ወለያሊን ዐሽር هي العشر الأواخر من رمضان ከረመዳን የመጨረሻዎቹ አስሮቹ ሌሊቶች ናቸው ይላሉ። ከዚህም ውጭ ተብሏል የሙሐረም መጀመሪያዎቹ አስሮቹ። ነገር ግን ጠንከር የሚሉት በረመዳንና በዙል ሒጃ አስር ቀናቶች ሙቀየድ ያደረጉ ናቸው። والأفضل والأرجح የመጀመሪያው አብዛኛዎቹ ዑለማዎች ያሉበት ማለት ነው። ወሸፍዒ በጥንዱም ወልወትሪ በነጠላውም እምላለሁኝ። እዚህም ላይ በጥንዱና በነጠላው የተፈለገው ምንድነው በሚለው ዑለማዎች
ብዙ አቋሎች ያላቸው ከነሱ ሻል የሚለው አንድ والشفعي ማለት هو يوم عرفة لا يوم النحر والوتر يوم عرفة ነው ምክንያቱም የእርዱ ቀን የዒድ አልአድሓ ቀን 10ኛው ነው ጥንድ ቁጥር ነው ያለው ዓረፋ ደግሞ 9ኛው ቀን ስለሆነ ዊትር ነው ነጠላ ነው ስለዚህ መጀመሪያ አላህ ተባረከ ወተዓላ በአስሮቹ ሌሊቶች በአጠቃላይ ከማለ በኋላ ከነሱ ውስጥ ደግሞ በላጭ የሆኑትን ቀናቶች ነጠላ አድርጎ በ10ኛውና በ9ኛውም ቀን እምላለሁኝ እያለ ነው አሉ አንዳንዶቹ ደግሞ والشفع والوتر የሚለው መሐላ الشفع هو الخلائق الله የፈጠራቸው ፍጥረቶች ሁሉ ናቸው ጥንድ የሚባሉት والوتر ነጠላ ደግሞ አላህ ተባረከ ወተዓላ ነው አሉ ስለዚህ መሐላው በራሴም በፈጠርኩትም ፍጥረቶች ሁሉ እምላለሁ የሚል ማዕና ያለው ነው إن الله وتر يحب الوتر እንዳሉት ነብያችን አለይሂ ሰላቱ ወሰለም አላህ ብቸኛ ነው ነጠላ ነው እሱን የሚመስል አንድም የለም ከሱ ውጭ በአይነቱ የተነጠለና ብቸኛ የሆነ አንድም ፍጥረት የለም ومن كل شيء خلقنا زوجين ብሎ አላህ ተባረከ ወተዓላ እንደተናገረው ማለት ነው ሲፈጥር ሌሊትና ቀን ሰማይና ምድር ሴትና ወንድ ጨለማና ብርሃን እያደረገ ፍጥረቶችን በአጠቃላይ ጥንድ እያደረገ ነው የፈጠረው በብቸኝነት የተነጠለው ራሱ ብቻ ነው ስለዚህ والشفع والوتر ሲል ምን ማለቱ ነው اقسم بخلقي واقسم بنفسي ማለቱ ነው በራሴም እምላለሁኝ ብቸኛና ነጠላ በሆንኩት ጥንድ እያደረኩኝ በፈጠርኳቸው ፍጥረቶችም ሁሉ እምላለሁኝ ማለቱ ነው ይላሉ وكذلك ከሶላቶች በጥንድ ቁጥር የሚያልቁ እንደ ሱብሂ እንደ ዙሁር እንደ ዐስር እንደ ዒሻ ያሉትን በነጠላ ቁጥር የምታልቀው ደግሞ መግሪብን በዛኔ የተማለው ይላሉ الى غير ذلك من الاقوال ولكن የተሻለ የሚሆነው والله اعلم አብዛኛዎቹ ሰለፎች ያሉበትን ቀውል በል ከነብያችንም አለይሂ ሰላቱ ወሰላም መርፉዓን ሐዲስ ይዘገባል አንዳንድ ዑለማዎች ሰነዱን ደህና ነው ያሉትን ቢሆን ምን ብለዋል إن العشر عشر الأضحى والوتر يوم عرفة والشفع يوم النحر بلو نبياتنا عليه الصلاة والسلام بحديث دستنا أقدروا يزقبال كابن عباس وغيره من السلف لكم ثابت هنا أقوال ثلاثة النبذه المهلاوش بمن مترقوم يشالال النلال አስሩ ሌሊቶች በአስሩ የዙልሂጃ ቀናቶች ጥንድና ነጠላ የሚለውን ደግሞ ጥንዱን በየውሙ ነህር አይ 10ኛው የዙልሂጃ ቀን ነጠላ የሚለውን ደግሞ ወትሩን የውም ዓረፋ የ9ኛው ቀን ብለን እንተረጉመዋለን ወለያሊን ዐሽር በ10 ሌሊቶችም እምላለሁኝ ወሸፍዒ ወልወትር በጥንዱም በነጠላውም እምላለሁ ወለይሊ ኢዛ የስር በሌሊቱም በተጓዘ ጊዜ በሄደ ጊዜ አይ ጨለማውን ይዞ የቀንን መግባት በሚያመላክተው ንጋት ሊተካ ቦታውን ለሱ ለቆ በሄደ ጊዜ በዚያም እምላለሁኝ ወለይሊ በሌሊትም እምላለሁ إذا يسر بتقواز جزي بهد جزي هل في ذلك قسم لذي حجر بذه لاي لبال أمر محلا ألن إلى أي كذب لاي بمال كباتو محلاوش أمر لا شوسوش ما رقا بشايم هون
የነገርኳችሁ በዚህ መሐላ አጥብቄ የምነግራችሁ ነገር ትክክለኛና ተፈጻሚ መሆኑን ለማወቅና ለመረዳት የሚያስመች የሚገፋፋ የሆነ መሐላ አለን ይላል። ኢስቲፍሃሙ እዚህ ላይ ሊተውኪድ ወተቅሪር ነው። ነገሩን መሐላውን ለማጥበቅ ከመሐላው በኋላ የሚመጣው የተማለበትም ነገር የማይቀር መሆኑን ለማመላከት ነው። ذي حجر مالت أي ذي عقل ولب مالت. سمي العقل حجرا لأنه يحجر صاحبه عن القبائح، وكذلك سمي عقلا لأنه يعقل صاحبه عن الرذائل والقبائح. أمره عقل وكذلك حجر تبلو يتدروا لمن دنو بالبيت سويون ككفنا كاسكيامي نجر سلم ياسرونا አግዶ ስለሚይዘው በዚህ በማልኩት መሐላ ከዚህ በላይ ባሳለፍኳቸው ታላላቅ አያቶችና ፍጥረቶች መማሌ ለአእምሮ ባለቤት መሐላ ማረጋገጫ አለውን ይላል። አለም ተራ كيف فعل ربك بعاد ጌታ በዓድ የሰራውን አላየህምን? አለም ተራ አይ አለም ተንظر بعين قلبك በልብህ አይን የሆነውን ነገር አልተመለከትክም? አለም ተዕለም አለም ينتهي إليك علم ما فعلته بعاد ማለቱን ዓድ ከነቢያችን አለይሂ ሰላቱ ወሰላም በጣም የቀደሙ ህዝቦች ናቸው። በእነሱ ላይ የሰራሁትን እንዴት አድርጌ እንዳጠፋዋቸው አላየህምን ማለቱ የእነሱ ወሬ አልደረሰህም ነገሩን አላወቅም ወይ ማለት ነው። ወይም ደግሞ የነዚህ ሰዎች መኖሪያቸው አላህ ተባረከ ወተዓላ ካጠፋቸው በኋላ የቀረው ቅሪት በአይን ስለሚታይ ያንንም ለማመላከት ሊሆን ይችላል። ወልአውላ ዒልሙን በዚህ ዒልሙን ቀልቢይ ብለን ተረጉመዋለን። አይ አለም ተዕለም ማለት ነው። አለም ተራ አላየህምን? ከይፈ ፈዐለ ረቡከ ቢዓድ ጌታህ በዓድ እንዴት እንደፈጸመና እንዴት እንዳደረገ። ዓድ ማለት ነቢዩላህ ሁድ ዓለይሂ ሰላም የተላከባቸው ህዝቦች ናቸው። የሰው ስም ነው ዓድ የሚባለው። ዓድ ወሁወ የኑህ ዓለይሂ ሰላም አምስተኛው አካባቢ ልጅ ነው። ዓድ ኢብኑ ዑስ ኢብኑ ኢረም ኢብኑ ሳም ኢብኑ ኑህ ዓለይሂ ሰላም ማለት ነው። በዚህ ሰውዬ ስም ነው ቀቢላው ጎሳው የተጠራው። ልክ የነቢያችን አለይሂ ሰላቱ ወሰላም ጎሳ ቤተሰባቸው ሃሽም ተብለው እንደሚጠሩት። ሃሽም ማለት የአያታቸው የአብዱል ሙጠሊብ አባት ነው። በሱ ስም ቀቢላ ወይም ደግሞ ጎሳው እንደሚጠራው ሁሉ ይሄም ዓድ በሚባለው ሰውዬ ስም ጎሳቸው ይጠራልና እነዚያ ዓድ ተብለው የሚጠሩ ጎሳዎች ላይ ጌታ እንዴት አድርጎ ቅጣቱን እንዳወረደባቸው ምን እንደሰራባቸው አላየህምን? والاستفهام للتقرير أي لقد رأيت وعلمت علما لا يخالطه الشك ጥርጥር የማይቀላቀለ የሆነ እውቀትን አውቀሃል። በእነዚህ ሰዎች ላይ አላህ ተባረከ ወተዓላ እንዴት እንዳደረገና ምን እንደሰራባቸው። ኢረመ ዛቲል ዒማድ ባለምሰሶዋ በሆነችው በኢረምም ላይ ማለት ነው። هذا عطف በያን ነው። ኢረም የሚለው ቃል ዓድ የሚለውን የሚያብራራ ነው። ተመሳሳይ ምክንያቱም ኢረም ማለት هو الجد الأدنى لعاد ዓድ ለሚባለው ሰውዬ የመጀመሪያው አያቱ ነው። አንዳንዶቹ ደግሞ ኢብኑ ከሲር ረህመቱላሂ ዐለይሂ እንደሚያደርገው አባቱ ራሱ ነው። ዓድ ኢብኑ ኢረም ያደርጉታል። አንዳንዶቹ ደግሞ ዓድ ኢብኑ ዑስን ኢብኑ ኢረም ያደርጉታል። ስለዚህ ቢዓድን ብሎ ኢረም ማለቱ ዓጥፉ በያን ነው። በመጀመሪያው ላይ የተጠቀሰውን ሰው ለማብራራት ነው። አንዳንዶቹ ደግሞ ኢረም የሚባለውን هم العاد الأولى የመጀመሪያዎቹ ዓድ ኢረም ይባላሉ። ከዚያ በኋላ የመጡት ናቸው ደግሞ ዓድ ተብለው የሚጠሩት ይላሉ። والأصح የተሻለ የሚሆነው ኢረም የሚለው
ዓዶችን የሚገልጽ ነው በአያታቸው የሚጠራ ነው ልክ ቅድም እንዳሳለፍነው ነብያችን አለይሂ ሰላቱ ወሰለም ቤተሰባቸው ሃሽም ይባላል ጎሳቸው ደግሞ ቁረይሽ ይባላል ቁረይሽም ሃሽምም ከአያቶቻቸው መካከል ያንዱ መጠሪያ ነው ሃሽም የሚለው ሶስተኛና አራተኛ አካባቢ የሚገኘውን አያታቸው ቁረይሽ የሚለው ደግሞ አንዳንዶቹ ፊህር ነው ይላሉ ሌሎቹ ደግሞ እንዳሳለፍነው ለኢራፊ ቁረይሽን ስንተረጉም ማለት ነው 13ኛው አካባቢ የሚደርሰውን አያታቸው ነው ስለዚህ كيف فعل ربك بعاد إرم مالته يا لعاد ما براريان يمتر إرم ذات العماد بالمسصوا إرم لاي من اندفل السماء انديد اندسر عليهم من ذات العماد مالت ቤታቸውን የሚተክሉበት ቤታቸውን የሚያቆሙበት ትልልቅ ምሰሶዎችን ያቆሙና ይገነቡ ስለነበረ ذات العماد ብሎ መኖሪያቸውን የነሱን ሁኔታ የገለጸው አንዳንዶቹ ደግሞ ذات العماد የሚለው بمعنى ذات الطول የርዝመት ባለቤቶች ብሎ ይጠሯቸዋል ይተረጉሙታል ምክንያቱም ዓዶች እርዝመታቸው አሁን ሰዎች በመናውቀው ዘመን ላይ አልነበር ነብያችን አለይሂ ሰላቱ ወሰለም እንዳሉ አላህ ተባረከ ወተዓላ አደም አለይሂ ሰላም خلقه 60 ذراعا ወደ ላይ 60 ክንድ አድርጎ ነው የፈጠረው ከሱ ጀምሮ خلق እየቀነሰ እያጠረ ነው የመጣው ያው ዓዶች ለአደም አለይሂ ሰላም የቀረቡ ስለነበሩ በጣም ረጃጅሞችና ግዙፍ ነበሩ ስለዚህ ذات العماد ማለት አይ ذات الطول والشده የኃይልና የርዝማኔ ባለቤቶች የሚል ማዕና ያለው ነው ይላሉ ሁሉንም ማስገባት ይቻላል ولكن እዚህ ላይ العماد ተብሎ የተጠራው ድንኳናቸውን ቤታቸውን ያቆሙበትና ያስተካክሉበት የነበረውን ምሰሶአቸውን ነው እነዚህ ሰዎች አላህ ያጠፋቸው بنفاس وأما عاد فأهلكوا بريح صرصر عاتية سخرها عليهم 7 ليال و8 أيام حسوما فترى القوم فيها صرعى كأنهم أعجاز نخل خاوية كرزمان يأتونا كذب فتاتو يتنسى الله من إذا سيود قراسو لك اندت تقرسس يتمر قندهون وميول بتأم قذفنا يأتو ብርዳማ ሱር የሚል ድምጽ ያላትን ኃይለኛ ንፋስን አላህ ላከባቸው ያቺ ንፋስ ደግሞ በእነሱ ላይ 7 ሌሊቶችንና 8 ቀናቶችን አቆያል አንድም ነገር ሳያስቀር በአጠቃላይ አጠፋቸው እና እነዚህ ወደ እነሱ የተላከውን ነብይ ሁድ አለይሂ ሰላምን አንቀበልም ብለው ያስተባበሉትን ዓዶችን የኢራም የልጅ ልጅ የሆነው እንደዚሁም ታላላቅ ምሰሶዎችን በመገንባት የሚታወቁትን ህዝቦች ጌታ እንዴት አድርጎ እንዳጠፋቸውና እንደቀጣቸው በርግጥ አውቀሃል ወሬው ደርሶሃል ያላቸው ነው التي لم يخلق مثلها في البلاد ያቺ አምሳያዋ በሀገራቶች ያልተፈጠረ የሆነችው አይ እሷን የሚመስል መንደር እሷን የሚመስል ሀገር በሌሎች ሀገራቶች ተፈጥሮ የማያውቀው የሆነች ታላቅ ሀገርን አላህ እንዴት አድርጎ እንዳጠፋ አላየህም ወይ አላወቅም ወይ التي የሚለው ضمير አብዛኛዎቹ ዑለማዎች ወደ ምንድነው ተመላሽ የሚያደርጉት الى القريه اي قريه عاد የዓድ መኖሪያ ወደ ሆነችው መንደር ነው አንዳንዶቹ ደግሞ الى الاعمده ወደ ምሰሶ ይመልሳሉ ولكن አብዛኛዎቹ ሙፈሲሮች እንደሚመርጡት ضميሩ የሚመለሰው ወደ መንደሯ ነው እቺ መንደር በጊዜዋ አይ ከሷ በኋላ በመጡት ዘመናቶችና ጊዜያቶች ሳይሆን በእነሱ ዘመን
ዓለም ላይ ባሉ ሀገራቶች እንደሷ የተገነባ ጠንካራ የሆነ ሀገር አልነበረም። وأما عاد فاستكبروا في الأرض بغير الحق وقالوا من أشد منا قوة ብሎ አላህ እንደገለጸው ሁኔታቸው ከኛ የበለጠ ማን ኃይለኛ አለ አሉ። أولم يروا أن الله الذي خلقهم هو أشد منهم قوة وكانوا بآياتنا يجحدون الله እነሱን የፈጠራቸው ከነሱ የበለጠ ኃይለኛ መሆኑን አያውቁም ምን አለ። እነዚህ ሰዎች ከኃይላቸው ከስልጣኔያቸው የተነሳ በእኛ ላይ አቅም ያለው አንድም የለም የሚል ድምዳሜ ላይ የደረሱ ነበሩ። እንዲህ ከመሆናቸው ጋር አላህ Subhanahu Wa Ta'ala አላቃቱትም፣ እምታውቀውን ቅጣት አወረደባቸው፣ አይጠፉ ጥፋትንም አጠፋቸው። ስለዚህ ጀዋቡል ቀሰም ምንድነው? የመሐላው መልክ ወይም ደግሞ የተማለበት ነገር ሙቀደር ነው። ነገር ግን ከዚህ በኋላ በምንጠቅሳቸው ታሪኮች ወይም ደግሞ በምንጠቅሳቸው አያቶች የተካተተ አይ እነዚህን ቁረይሾች ክህደትን፣ ማስተባበልን፣ አንተን ማስቸገርን የማያቆሙ ከሆነ ከነሱ የበለጠ ኃይል ያላቸውን ህዝቦችን እንዳጠፋሁት እነሱንም አጠፋቸዋለሁ የተማለበት ነገር التي لم يخلق مثلها في البلاد ያቺ አምሳያዋ በሀገራቶች ያልተፈጠረ የሆነችውን ዓድ እንዴት እንዳደረኳት እንዴት እንደሰራሁባት አላወቅምን? وثمود الذين جابوا الصخر بالواد وثمود እንደዚሁም በተሙዶች ላይ ማለት ነው። አይ كيف فعل ربك بثمود ማለት ነው። ثمود ማለት ሱረቱ ሸምስን ስንተረጉም እንዳሳለፍ ነው ነብዩላህ ሷሊህ አለይሂ ሰላም የተላከባቸው ህዝቦች ናቸው። الذين جابوا الصخر بالواد እነዚያ አለትን በሸለቆ ውስጥ ይቆርጡ የነበሩት አይ ድንጋይን እየቆረጡ ድንጋይን እየተባበሩ ቤትን ይገነቡ ነበር። አላህ በሌሎች አያቶች ላይ እንደተጠቀሰው ማለት ነው። وتنحتون من الجبال بيوتا فارهين ሌላ አያት ላይ ደግሞ ምን አለ? واذكروا نعمة الله عليكم إذ جعلكم خلفاء من بعد عاد وبوأكم في الأرض تتخذون من سهولها قصورا وتنحتون من الجبال بيوتا ሜዳውን ትልልቅ ግንቦችን ይገነቡበታል። ተራራ ላይ ያለውን ደግሞ አለትና ድንጋይ እየቀረጹ እየቦረቦሩ ቤት ያበጁበታል። እነዚህ ኃይላቸው በእናንተ ሊታሰብ የማይችል ታላላቅ ቋጥኞችንና አለቶችን እየቆራረጡ እየቀረጹ መኖሪያ ቤትን ያዘጋጁ የነበሩትን የሰሙድ ህዝቦችንም ጌታ ምን እንዳደረሰባቸው በምን እንደቀጣቸው ንገራቸው፣ ይሄም ነገር ላንተ ደርሶሃል፣ ዕውቀቱንም አውቀሃል እያላቸው ነው። ወተሙደ በተሙድም እንደዚሁ الذين جابوا الصخر بالواد እነዚያ በሸለቆ አለትን ይቆርጡ የነበሩት وفرعون በፍርዓውንም እንዲሁ ማለት ነው። አይ አለም ተረ كيف فعل ربك بفرعون ذي الأوتاد የችካሎች ባለቤት የሆነው ማለት ነው። الأوتاد ድንኳንን ወጥሮ ለመያዝና በትክክል ለማቆም ሰዎች የሚጠቀሙት ከብረት ወይም ከእንጨት የሚሰራ ችካል ነው አውታድ ማለት። ፍርዓውንን የችካሎች ባለቤት ብሎ የጠራው ለምንድን ነው ይላሉ ዑለማዎች? لكثرة جنوده الذين كانوا ينصبون الخيام ወታደሮቹ በጣም ብዙ ናቸው። እነዚያ ሁሉ ወታደሮች ደግሞ ለውጊያ በሚወጡበት ጊዜ ድንኳን ይተክላሉ የሚያርፉበት። የዚያ ድንኳን ብዛት የወታደሮቹን ቁጥር የሚያመላክት ስለሆነ ነው ፍርዓውንን የችካሎች ባለቤት ብሎ አላህ ተባረከ ወተዓላ የጠራው ይላሉ።
አንዳንዶቹ ደግሞ ዙል አውታድ የሚለውን بمعنى بالشدة بالقوة ብለው ይተረጉሙታል። አንዳንዶቹ ደግሞ አውታድ የሚለውን በእንግሊዘኛ ምናልባት ፒራሚድ ብለን የምንጠራው ግብጽ ሀገር ላይ የሚገኝ አለ አይደል? 3 ማዕዘን ያለው 3 ማዕዘን የሚመስል ትልልቅ ግንባታዎች እኮ አሉ በፈራዒናዎች የተገነቡ። እዚህ ላይ የተፈለጉት እነዛ ፒራሚዶች ናቸው ይላሉ። ولكن ይሄ ሙተአኺሮች ዘንድ ያለ ቀውል ነው። ሰለፎች አውታድ የሚለውን አብዛኛዎቹ በምንድን ነው የተረጉሙት? በሽካል ነው። አይ ድንኳኖችን ሰራዊቶቹ የሚያርፉበትና የሚቀመጡበት ብዙ ድንኳኖች የሚወጠሩበትና የሚስተካከሉበት ማለት ነው። ስለዚህ ማዕናው ምን ይሆናል? አላህ ተባረከ ወተዓላ ለነብያችን አለይሂ ሰላቱ ወሰላም በዓድ በሰሙድ እንደዚሁም በፊርዓውን ምን እንደሰራሁኝ እንዴት አድርጌ እንደቀጣኋቸው አላወክምን? በርግጥ ይሄ ነገር በማያጠራጥር መልኩ ዕውቀቱ መጥቶልሃል ብሎ ለነብያችን አለይሂ ሰላቱ ወሰላም እየነገራቸው ነው። الذين طغوا في البلاد እነዚያ በሀገራቶች ወሰንን የተላለፉ የሆኑት እነዚህ ዓዶች وكذلك ثمودዎች እንዲሁም ፊርዓውን ይኖሩበትና ይገዙት የነበሩበት ሀገራቶች ላይ ወሰንን ይተላለፉ ነበር፣ በደልን ያሰራጩ ነበር። ዓዶች አሕቃብ የሚባል አካባቢ አሁን የመን ውስጥ ያለ ምድር ላይ ነበር የሚኖሩ። ሰሙዶች ደግሞ በይነ الحجاز والشام አሁን ሳዑዲ አረቢያ ውስጥ ነው ቦታ የሚገኘው። ፊርዓውን ደግሞ ያው ምስር ነው ግብጽ ውስጥ። እነዚህ ሰዎች ይኖሩበት በነበሩት ሀገራቶች ውስጥ ወሰንን የተላለፉ ነበር። የአላህን ተባረከ ወተዓላ ትእዛዝ የጣሱ ነበሩ። الذين طغوا في البلاد በእነዚያ በሀገራቶች ወሰን የተላለፉትን فأكثروا فيها الفساد በሷም ውስጥ ብልሽትን አበዙ፣ ጥፋትን ማበላሸትን አብዝተው ፈጸሙ። ይሰሩት የነበረው ስራ በደል ነው፣ ክፋት ነው፣ ብልሽት ነው። ምንም አይነት ኸይር አልነበረም። እነዚህ ሰዎች በሀገራቶቹ ውስጥ ወሰንን በተላለፉ ብልሽትና ጥፋትን ባበዙ ጊዜ فصب عليهم ربك سوط عذاب ጌታህ በእነሱ ላይ የቅጣትን አለንጋ አወረደባቸው። فصب عليهم በእነሱ ላይ አወረደባቸው። صب ማለት أي أنزل عليهم بكثرة وتتابع። صب ማለት እቃ ላይ የተቀመጠን ፈሳሽ ነገር በአንድ ጊዜ መድፋት ማለት ነው። አላህ በእነዚህ ሰዎች ላይ ቅጣቱን ሲያወርድባቸው ቀስ በቀስ አይደለም፣ በአንድ ጊዜ ነው የዘረገፈባቸው፣ አከታትሎ በኃይል ማለት ነው። فصب عليهم ربك ጌታህ በእነሱ ላይ አወረደባቸው ሰውጥ عذاب የቅጣትን አለንጋ። ሰውጥ ማለት ያው ከቆዳ የሚሰራ የሚገረፍበት አለንጋ የምንለው ነው። هذا ዑለማዎች እንደሚሉት من باب إضافة الموصوف من باب إضافة الصفة إلى الموصوف ቅጣቱ ፈጣን በመሆኑ ኃይለኛ በመሆኑ ተከታታይ በመሆኑ ልክ እንደ አለንጋ ነው። ሰዎች በአለንጋ ሲገረፉ በኃይል በፍጥነትና ቶሎ ቶሎ እንደሚገረፉት አላህም ተባረከ ወተዓላ በእነዚህ ሰዎች ላይ ያወረደባቸው ቅጣት እንደ አለንጋ በጣም የሚያሳም የተከታተለና ፈጣን ቅጣት ነበረ። الذين طغوا في البلاد እነዚያ በሀገራቶች ወሰንን የተላለፉ فأكثروا فيها الفساد በሷ ውስጥም ብልሽትን ባበዙት በእነዚህ ሰዎች ላይ አላህ ምን አደረገ? فصب عليهم ربك سوط عذاب ጌታህም በእነሱ ላይ የቅጣትን አለንጋ አወረደባቸው። إن ربك لبالمرصاد ጌታህ በመጠባበቂያ ላይ ነው። ሚርሳድ ማለት አንድ ሰው ጠላትን ወይም ደግሞ የሚመጣን
ሰው ለመጠባበቅ ለመሰለል ሁኔታውን ለማየት የሚቀመጥበት ቦታ ነው ሚርሳድ የሚባለው ማለት ነው። ኢነ ረበከ ለቢል ሚርሳድ ማለት ምንድነው? ኢብኑ ዐባስ ረዲየላሁ ዐንሁ እንዳለው ሚን ሐይሱ የራ ወየስመዕ ወየዕለም የምትሰሩትን ስራ በሚያውቅበት በሚሰማበትና በሚያይበት ሁኔታ ላይ ነው ያለው ማለት ነው። ወመአሉ الخلائق ومصيرهم الى الله የፍጥረቶች መመለሻና መድረሻቸው ወደ አላህ ነው። እሱ ነው የሚጠብቃቸው። ሌላ አቋራጭ መንገድ የለም፣ ሌላ መሸወጃ የለም። አላህ ተባረከ ወተዓላ የምትሰሩትን ስራ ተጠባባቂ ነው። ህይወታችሁን ጨርሳችሁ ደግሞ አኺራ ስትመጡ የምታገኙት እሱኑ ነው። የሚጠብቃችሁ ሌላ ማንም የለም ማለት ነው። ይሄ በቁረይሾች ላይ ዛቻ ነው። መልእክተኛዬን የማትቀበሉ ከሆነ ከሃይማኖቴ ሰዎችን የምታግዱ የምትዋጉኝ ከሆነ ምንም ማምለጫ የላችሁም። እኔ በመጠባበቅ ላይ ነኝ። ስራችሁን እያየሁ ነው፣ እየተቆጣጠርኩ ነው፣ እየተጠባበቅኩ ነው። የውመል ቂያማም የምጠብቃችሁ እኔው ነኝ። በዚሁ ስራችሁ ላይ የምትቀጥሉ ከሆነ በእነዚህ ሰዎች ላይ ያወረድኩትን አይነት ቅጣት አወርድባችኋለሁ ነው። ኢነ ረበከ ለቢል ሚርሳድ ጌታህ በመጠባበቂያ ላይ ነው። ፈአማ ልኢንሳኑ ኢዛ መብተላሁ ረቡሁ የሰው ልጅማ ጌታው በሞከረው ፈአክረመሁ ወነዐመህ ባከበረውና ባጣቀመው ጊዜ ፈየቁሉ ረቢ አክረመን ጌታዬ አከበረኝ ይላል። ፈየቁሉ አይ ተፋኹረን ወኢዕጃበን ቢነፍሲህ በራሱ የተደነቀ የተጎረረ ሆኖ ጌታዬ አከበረኝ ያጣቀመኝና ጸጋን የሰጠኝ ስለሚገባኝ ዕውቀቱ ስላለኝ ነው ብሎ በጉራና በራስ መደነቅ ተሞልቶ ይናገራል። ቃሩን እንዳለው ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ ይህንን ኸይር ነገር አላህ የሰጠኝ በችሮታው በዐፉ በረሕመቱ ሳይሆን እኔ የሚገባኝ ስለሆንኩኝ አዋቂ ጠንካራ ስለሆንኩ ነው የሚል እሳቤን በውስጡ ይዞ ጌታዬ አከበረኝ እያለ በጉራ ይናገራል። ፈአማ ልኢንሳኑ የሰው ልጅማ ኢዛ መብተላሁ ረቡሁ ጌታው በሞከረው ጊዜ ፈአክረመሁ ወነዐመሁ ባከበረውና ባጣቀመው ጊዜ ፈየቁሉ ረቢ አክረመን ጌታዬ አከበረኝ ይላል። ወአማ ኢዛ መብተላሁ በሞከረው ጊዜማ ፈቀደረ ዐለይህ ሪዝቀሁ ሲሳዩን በሱ ላይ ባጠበበበት ጊዜ ፈየቁሉ ረቢ አሃነን ጌታዬ አዋረደኝ ይላል። ሀዛ አልኢንሳን የሚለው ሊልካፊር ነው ይላሉ ዑለማዎች። አይ ካፊር ክብር ማለት ውርደት ማለት ዱንያን ማግኘትና ማጣት ነው። እሱ ዘንድ በዱንያ ኸይር ነገር ካገኘ አላህ ስለወደደውና ስላከበረው ነው። በዱንያ ደግሞ መጥፎ ነገር ካጋጠመው ይሄ አላህ ስለጠላውና ስላዋረደው ነው። ይሄ ነው የካፊር አስተሳሰብ። ወከዛሊክ ኸይር በሚያገኝበት ጊዜ ተሰጠሁኝ የሚለው በአላህ ችሮታና በዝነቱ ሳይሆን የሚገባኝና ለዚህ ነገር አህለ ስለሆንኩኝ ነው ይላል። መጥፎ ሲያጋጥመው ደግሞ ተበዳይ ነኝ እንጂ ይሄ መጥፎ ነገር እንዲያጋጥመኝ የሚያደርግ ምንም ነገር አልሰራሁም ይላል። فيقول ربي أهانا أي اعتراضا على قدر الله وتضجرا يا الله الوستاني يمقاوم يمبساج هو بس وستاني لا ጌታዬ አዋረደኝ ይላል። نعم أصل لكافر ቢሆንም ይሄ ሙስሊምም ከዚህ የተወሰነ ድርሻ የለውም ማለት አይደለም። ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ እንደሚለው ካፊሮችን ሙናፊቆችን በተመለከተ የመጡ የቁርአን አያቶች በካፊሮችና በሙናፊቆች ላይ የተገደቡ ናቸው አይባልም። ናም ሙሉ በሙሉ በእነሱ ላይ ነው ተፈጻሚ የሚሆኑት እነዚህ አያቶች። ነገር ግን ከነዚህ መገለጫዎች በከፊሉ ያለው ሰው
በከፊሉ በዚህ አያት ይገለጻል ማለት ነው። ስለዚህ አልኢንሳን የሚለው ጂንስ ሆኖ ኢላ መን ረሒመ አላህ ያዘነለት ባገኘ ጊዜ አመስጋኝ ባጣ ጊዜ ደግሞ ታጋሽ የሆነው ሲቀር የሰው ልጅ በአጠቃላይ ኸይር ባገኘ ጊዜ በራሱ ተደንቆ ይገባኛል ብሎ ጌታዬ አከበረኝ ይላል። ሲደህይ ችግር ሲያጋጥመው ደግሞ የአላህን ውሳኔ ጠልቶ ተበሳጭቶ ጌታዬ አዋረደኝ ይላል። ይሄ አላህ ከሙእሚኖች የሚፈልገው አይደለም። ሙእሚኖች ምንድነው ማድረግ ያለባቸው? በኸይር ጊዜ አመስጋኝ መሆን፣ በክፉ ጊዜ ደግሞ ታጋሽ መሆን፣ ትክክለኛ ክብርና ትክክለኛ ውርደት የሚገኘው አላህን በመታዘዝ ወይም ደግሞ እሱን በማመን እንጂ ዱንያን በማግኘት በማጣት እንዳልሆነ መረዳት ይኖርበታል ማለት ነው። وأما إذا ما ابتلاه فقدر عليه رزقه بمكرውና ሲሳዩን በሱ ላይ ባጠበበበት ጊዜማ فقدر عليه أي ضيق عليه ማለት ነው። ይሄን ባደረገበት ጊዜ فيقول ربي أهانن ጌታዬ አዋረደኝ ይላል። ከላ ነገሩ እንደዚያ አይደለም፣ አንተ እንደምትለው አይደለም። ከላ የምትለው ከሊመቱ ዘጅሪን ወረድዕ እንዳሳለፍነው የመከልከያና የመገልመጫ ቃል ነው። በል ከአንዳንድ ዑለማዎች ከዑመር ረዲየላሁ ዐንሁ እንደተያዘው ቢመዕና ከገብተ ትመጣለች። وهي كلمة إقرار بعد إنكار አንድን ነገር ካወገዝን ከካድን ካስወገድን በኋላ በተቃራኒው ያለውን ነገር የምናጠርቅባት ቃል ናት። ከላ ሲል ምን ማለቱ ነው? ليس الأمر كما زعم هذا الكافر ነገሩ ይሄ ካፊር እንዳለው አይደለም። አይ አላህ Subhanahu Wa Ta'ala ዱንያን በመስጠት የሚያከብር በማዳየት ደግሞ ሰዎችን የሚያዋርድ አይደለም። በል ይልቁንም እንዲያውም لا تكرمون اليتيم يتيمن አታከብሩም። ከላ ብሎ በል ማለቱ ምንድነው ይላሉ معناው ከቀታዳ ይዞ ኢብኑ ጀሪር ረህመቱላሂ ዐለይሂ እንደመረጠው ነገሩ እንዲህ አይደለም። እኔ የማዋርደው ለምንድነው? لأنه لم يكرم اليتيم يتيمن ስላላከበረ ነው። ያዋረድኩትን ውርደት ውስጥ የጣልኩት ወይም ደግሞ አንድን ሰው ትንሽና ክብር የማይገባው የማደርገው ሪዝቁን በማጥበብ ችግር ውስጥ እሱን በመጣል ሳይሆን ኸይር ስራን የማይሰራ በመሆኑ ምክንያት የኔ ጥላት በማድረግ ከኔ ረህመት በማራቅ ነው። ከነዚያ መልካም ስራዎች ደግሞ አንዱ የቲምን ማክበርና መንከባከብ ነው። አንዳንዶቹ ዑለማዎች ደግሞ ከላ የሚለው ንግግርን የሚያወግዝ ነው። አይ ما أقبح ما قلته ይሄ የምትናገረው ነገር የምታስበው ነገር ምን ያክል የሚያስጠላ ነው። በል ከዚያ የበለጠ ግን የሚያስጠላው ምንድነው? ስራህ ነው። ያ የሚያስጠላው ስራ ደግሞ ምንድነው? لا تكرمون اليتيم يتيمن አታከብሩም ማለት ነው አሉ ማዕና። ስለዚህ ከላ በሚለው አላህ ተባረከ ወተዓላ ከዚህ አስቀያሚ ንግግር ነው ተከልከሉ፣ ነገሩ እንዲህ አይደለም ያላቸው። አይ አላህ ሰዎችን ዱንያን በመስጠት ያከብራቸዋል፣ ሪዝቅን በእነሱ ላይ በማጥበብ ያዋርዳቸዋል የሚለው አስቀያሚ ንግግር ነው። ነገሩ እንዲህ አይደለም። ከዚያ የበለጠ ግን አስቀያሚው ምንድነው? ስራችሁ ነው። ያ ስራችሁ ምንድነው? لا تكرمون اليتيم يتيمن አታከብሩም። ከላ ተከልከል፣ ነገሩ እንዲህ አይደለም። بل لا تكرمون اليتيم እንዲያውም ይልቁንም የቲምን አታከብሩም። ولا تحاضون على طعام المسكين مسكينን በማብላትም ላይ አታዙም። لا تحاضون أي لا تأمرون ማለት ነው። እኛ ላይ بحذف الالف ነው ያለችው። አንዳንድ ሙስሐፎች ላይ ደግሞ ولا تحاضون بإثبات الالف መጥቷል። በአሊፍ مثبت ሆኖ ከሆነ تحاضون ማለት معناه لا يأمر بعضكم بعضا بإطعام المساكين ማለት ነው። بمعنى المفاعلة ማለት ነው።
ከፊላችሁ ከፊሉን አያዝም ምስኪንን በማብላት ድሆችን በመመገብ ላይ ማለት ነው። አማኛ ሙስሐፍ ላይ እንዳለው አሊፍ ሳትኖር ከሆነ لا تحاضون أي لا تأمرون ማለት ነው አታዙም ማለት ነው። على طعام المسكين ምስኪንን በማብላት በመመገብ ላይ لا شك አንድ ሰው ምስኪንን አብሉ የማይል ከሆነ ራሱ እንደማያበላ ግልጽ ነው። እነዚህ ሰዎች ምስኪንን አይመግቡም አያበሉም ሌሎችም እንዲያበሉና እንዲመግቡ አያነሳሱም ማለት ነው። وتأكلون التراث የውርስ ገንዘብንም ትበላላችሁ التراث هو مال الميراث ሟች ትቶት የሄደው ገንዘብ ነው። وتأكلون التراث የውርስ ገንዘብንም ትበላላችሁ አክለን ለማ የመሰብሰብ አበላልን ማለት ነው። اللم هو الجمع لم شعثنا እንደሚለው በዱዓ ማለት ነው። አረቦች ለማ الطعام ካሉ አንድ ሰውን ሰሃኑ ላይ ምንም ሳያስቀር ጥርግርግ አድርጎ በላ ማለት ነው። ለማ الطعام ማለት እዚህም ላይ አክለን ለማ ማለት ሟጣችሁ ጥርግርግ አድርጋችሁ አንድ ሳታስቀሩ ይሄ ሐላል ነው ይሄ ሐራም ነው ሳትሉ የውርስ ገንዘብን ትበላላችሁ ማለት ነው። ይሄ ገንዘብ የተተወው ለእናንተም ይሁን ለሴቶችና ለህፃናቶችም ይሁን ምክንያቱም በጃሂልያ ምን ይላሉ ጦር የወረወረ ሰይፍ በእጁ የያዘ እንጂ ውርስ ሊወርስ አይገባም ይላሉ። ስለዚህ ሴት አትወርስም ህፃን ልጅ አይወርስም። የሚወርሰው ማን ነው? ሰይፍ ይዞ ጦር ይዞ ወደ ውጊያ መሄድ የሚችል ብቻ ነው። ያን ስራቸውን አላህ Subhanahu Wa Ta'ala እያወገዘባቸው ነው። وتأكلون التراث የውርስ ገንዘብንም ትበላላችሁ አክለን ለማ የመሰብሰብ አበላልን የመጠራረግ አበላልን ማለት ነው። لا تفرقون حلاله من حرامه ولا تبالون به የተፈቀደው የተከለከለው የቱ ነው ብላችሁ ሳትለዩ ግድ ሳትሰጡ ጥርግርግ አድርጋችሁ ትበላላችሁ። وتحبون المال ገንዘብንም ትወዳላችሁ حبا جما ብዙ መውደድን ጀመን ጀም ማለት ማء في الحوض ገንዳ ውስጥ የተከማቸ ውሃ ነው ጀም ተብሎ የሚጠራው። ገንዘብ እናንተ የምትወዱት እንዴት ነው? በጣም ብዙ ውዴታ ነው የምትወዱት። ያ ውዴታ ደግሞ ተከማችቶ ተደራርቦ ተፈጥሯችሁ ሆኗል ውስጣችሁ ተደግድጓል ማለት ነው። አንዳንዶቹ ደግሞ حبا جمن አይ حبا فاحشا ድንበር ያለፈ አስቀያሚ በሆነ መልኩ ገንዘብን ትወዳላችሁ ለአኺራ ምንም አይነት ትኩረት ሳይኖራችሁ ፍላጎታችሁን ሁሉ ገንዘብ ላይ ገንዘብን በመሰብሰብ ላይ ታደርጋላችሁ የሚል ማዕና ነው ይላል። وتحبون المال ገንዘብንም ትወዳላችሁ حبا جما ብዙ መውደድን ከላ ተከልከል ነገሩ እንዲህ ሊሆን አይገባም። አይ ፍላጎታችሁን ሁሉ በዱንያ ላይ ልትገድቡ የቲሞችን ድሆችን ከመመገብና እነሱን ከመንከባከብ ልትቆጠቡ አይገባም። ነገሩ እንዲህ መሆን አልነበረበትም። إذا دكت الأرض دكا دكا ምድር መስተባበርን ደጋግማ በተሰባበረች ጊዜ ዱከት አይ ኩሲረት ማለት ነው። ወዙልዚለት ወሩጀት ምድር ተርገፍግፋ ተንቀጥቅጣ በላያ ላይ ያለ ነገር ሁሉ ተሰባብሮ በደቀቀ ጊዜ ማለት ነው። ደከን ደካ ማለቱ ዋሂደን ዋሂደን ማለት ነው። አንድ እያለ ምንም ነገር ሳይቀር በአጠቃላይ ምድር ተሰባብራ እንዳልነበረች በምትሆንበት ቀን አይፈ የውሚል ቂያማ ከላ ተከልከል ነገሩ እንዲህ ሊሆን አይገባም። إذا دكت الأرض دكا دكا ምድር መስተባበርን አንድ ባንድ ደጋግማ በተሰባበረች ጊዜ وجاء ربك ጌታህም በመጣ ጊዜ هذا الله تبارك وتعالى بعد الشفاعة العظمى لفصل القضاء بين العباد يميمتاونا متاتنا إذا جاء ربك أي إذا ظهر ربك
ይሄ አህሉ ሱና ወልጀማዓ ወይ ዘንድ ሰለፎች ዘንድ ሲፈቱል መጂእ ይባላል። አንዳንድ የቢድዓ ሰዎች አይ የአላህ ስብሓነሁ ወተዓላ ስሞችን ባህሪያቶችን አጣመው የሚተረጉሙ አላህ ለኔ ይገባኛል ያለውን አይደለም አይገባህም እኛን ላንተ የሚገባህን የምናውቀው እያሉ የፈለጉትን ስምና ባህሪ የሚሰጡ ሰዎች ምን አሉ? ወጃአ ረቡከ ማለት ምንድነው አሉ? ወጃአ አምሩ ረቢከ ማለት ነው የጌታ ትእዛዝ በመጣ ጊዜ ነው እንጂ አላህ እንዴት ብሎ ይመጣል አሉ። አህሉ ሱና ወልጀማዓዎች ምን አሉ? የነብያችንን ሰለላሁ ዐለይሂ ወሰለም ሱና የሚከተሉ ሰዎች አላህ ለሱ እንደሚያምርበት ለሱ እንደሚመጥነው ይመጣል። እንዴት ነው የሚመጣው አናውቅም። በምን መልኩ ነው የሚመጣው አላህ ነው የሚያውቀው። አላህ ታላቅ ነው። እንዴት እንደሚመጣ ለማወቅ ማንነቱንና ህልውናውን ማወቅ አለብን፣ ማየት አለብን። አላህን ያየው አንድም ሰው ስለሌለ አላህ ይናገራል ሲባል እንዴት ነው የሚናገረው አይባልም። አላህ ይወዳል ሲባል እንዴት ነው የሚወደው አይባልም። አላህ ያዝናል ሲባል እንዴት ያዝናል? እዝነት እኮ የሚባለው ልብ ላይ የሚገኝ ድክመት ነው። አላህ እንዴት ልቡ ላይ ድክመት እንዲህ አይባልም። ሱብሃንአላህ ይሄ ለሰዎች የሚሰጠው ትርጓሜ ነው። አላህ ደግሞ በልቅናው በታላቅነቱ የሚያምርበት ለሱ የሚመጥነው እዝነት አለው፣ ውዴታ አለው፣ ንግግር አለው፣ ወከዛሊክ መምጣትም አለው። ስለዚህ እዚህ ላይ ወጃአ ረቡከ ማለት ራሱ አላህ ተባረከ ወተዓላ ይመጣል። ይሄ ነቢያችን ዓለይሂ ሰላቱ ወሰላም ካሸማገሉና ካማለዱ በኋላ ነው። አላህ ሰዎችን መጀመሪያ ፀሐይ ወደ እነሱ ማይል ያክል ቀርባ እዚያ አርዱል መሕሸር ላይ ያቆማቸዋል ካለምንም ሒሳብ ካለምንም ቀዷእ ማለት ነው። ሰዎች በጭንቅ በላባቸው እንደየወንጀላቸው ማለት ነው እስከ ቁርጭምጭሚቱ እስከ ጉልበቱ እስከ ደረቱ አንዳንዱም የሚወጣው አለ በላቡ። በዚያ ጭንቀት ውስጥ ሆነው እስኪ እንደው ወደ አላህ ሄዶ የሚያሸማግለን ሰው እንፈልግ ይላሉ። ከዚህ ካለንበት ጭንቀት አውጥቶን በመካከላችን ፈርዶ የጀነቱን ጀነት የጀሃነሙን ጀሃነም ይላከን ይገላግለን ይላሉ። ከዚያ መጀመሪያ ወደ አደም ይሄዳሉ አለይሂ ሰላም፣ ከዚያ ወደ ኑህ፣ ከዚያ ወደ ኢብራሂም፣ ከዚያ ወደ ሙሳ፣ ከዚያ ወደ ዒሳ። እነዚህ ሁሉ ነብያቶች አንችልም ይሄ የኛ ደረጃ አይደለም ይላሉ። መጨረሻ ላይ ነብያችን አለይሂ ሰላቱ ወሰላም ምናሉ? ፈያእቱኒ ወደኔ ይመጣሉ አሉ። እዛ መካከል እኛም ልንኖር እንችላለን። ተሰብስበው ሰዎች ወደ ነብያችን አለይሂ ሰላቱ ወሰላም ይመጣሉ። ከዚያ ሲነግሯቸው ምን ይላሉ? አነ ለሃ እኔ ያለሁላት ይላሉ። ምክንያቱም እቺ ደረጃ ለእሳቸው እንጂ ለማንም አትገባም። የመጀመሪያውም የመጨረሻውን ፍጥረት የሚቀናባቸው ደረጃቸው ናት። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ እንዳለው ማለት እና ነብያችን አለይሂ ሰላቱ ወሰላም አማልዱልን እረ አሸማግሉልን ወደ አላህ ሄዳችሁ እስኪ እንደው ፍረድባቸው በመካከላቸው ፍርድ ፍረድ ብለህ ለምንልን ይሏቸዋል። ከዚያም ነብያችን አለይሂ ሰላቱ ወሰላም ወደ ዓርሽ ይመጡና ዓርሽ ፊት ለፊት ስጁድ ይወርዳሉ ለአላህ። አላህን ያመሰግኑታል፣ ያወድሱታል፣ ያሞግሱታል። ከዚያ መጨረሻ ላይ አላህ ምን ይላቸዋል? ያ ሙሐመድ እርፈዕ ረእሰክ ራስህን ቀጥ አድርግ ይላቸዋል። ኢሽፈዕ ቱሸፈዕ ወሰል ቱዕጣ አሸማግል ሽምግልና ተቀባይነትን ያገኛል፣ ጠይቅ ጥያቄህንም ሁሉ ትሰጣለህ ይላቸዋል። ከዚያም ነብያችን አለይሂ ሰላቱ ወሰላም ኡመቲ ኡመቲ ይላሉ፣ ኡመቶቼን አደራህን ይላሉ። ከዚያም በሰዎች መካከል አላህ ተባረከ ወተዓላ ለመፍረድ ይመጣል ማለት ነው። ይሄ ነው ወጃአ ረቡከ ተብሎ የተገለጸው። ወጃአ ረቡከ ጌታህን በመጣ ጊዜ ወልመለኩ ሶፈን ሶፋ መላእክትም በሰልፍ ሆነው በመጡ ጊዜ መላእክቶች በሰልፍ ሆነው በይነ የደይላህ ተባረከ ወተዓላ ይመጣሉ። ወየውመ ተሸቀቁ ሰማኡ ቢልገማም ወኑዝለ አልመላኢከቱ ተንዚላ እንዳለው ማለት ነው። እነዚህ መላእክቶች በሰልፍ ሆነው ከአላህ ተባረከ ወተዓላ በፊት ይመጣሉ። ከዚህ አላህ ሱብሓነሁ ወተዓላ በባሮቹ መካከል ለመፍረድ መጨረሻ ላይ ይመጣል። ወጂአ የውመኢዝን ቢጀሃነም በዚያን ቀንም ጀሃነም ትመጣለች።
አይ ጀሃነም መላእክቶች እየገተቱ ያመጧታል ማለት ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት يؤتى يومئذ بجهنم ولها 70,000 زماما ሰባሺ ልጓሞች ሰባሺ መገተቻዎች ያሏት ሆና ትመጣለች አሉ። مع كل زمام 70,000 ملك እያንዳንዱ ከዚህ ከሰባሺው መገተቻ ገመድ በእያንዳንዱ ገመድ ላይ ሌላ ሰባሺ መላእክት አሉ። ሰባሺን በሰባሺ አባዛ የግዝፈቷ ያስፈሪነቷ የታላቅነቷ ሰባሺ መገተቻ አላት። እያንዳንዱ መገተቻ ደግሞ ሰባሺ መላእክት ይዞ ያንን ገመድ እየገተቱ ያመጧታል። ወጂአ የውመኢዝ ቢጀሃነም በዚያን ቀንም ጀሃነም ትመጣለች። የውመኢዝ በዚያን ቀንም የተዘከሩ الإنسان የሰው ልጅ ይገነዘባል ያስታውሳል። አይ የተዘከሩ خطأه وإفراطه في جنب الله يا الله تبارك وتعالى الحق ما أقوادلون سهتتون يزيان كذي يقنزبال يردال وأنا له الذكرى لفسو مقنزب كيتولي تكمونه وأنا له الذكرى أي وأنا له منفعة تذكره مالك يما استاوسو يما قنزبو يما الرداتو تكم كيتي متعلتات መገንዘብ ማስታወስ መገሰጽ የሚጠቅመው በዱንያ ላይ ያለ ነበር። ይሄ ሰው ግን በስራው ዓለም የአላህ አንቀጾች ሲነበቡለት የነብያችን አለይሂ ሰላቱ ወሰላም አሐዲሶች ሲነገሩት ጀርባውን ሰጥቶ ሸሽቶ እንዳልነበረው የውመል ቂያማ ይሄንን ሀውሉን ሲያይ ሲደነግጥ ጀሃነምን ፊት ለፊት ሲያያት በዱንያ ላይ ያሳለፈው ህይወት በከንቱ እንደነበረ ይገነዘባል ይረዳል። ዋና له الذكرى ለሱ መገንዘቡ ከየቱ አይ መንፈعته ጥቅሙን ከየቱ ያገኘዋል። የዚያን ጊዜ ማስታወሱና መገንዘቡ ምንም ጥቅም አይኖረውም። ወጂአ የውመኢዝ ቢጀሃነም በዚያን ቀንም ጀሃነም ትመጣለች። አይ መላእክቶች እየገተቷት ማለት ነው። የውመኢዝ የዚያን ቀንም የተዘከሩ الإنسان የሰው ልጅ ይገነዘባል። وأنى له الذكرى ለሱ መገንዘቡ ከየት አይ የመገንዘቡ ጥቅም መንፈዓው ከየት ይመጣለታል። የሚጠቀምበት አገር አልፏል። አሁን ያለው ሒሳብና ጀዛእ ብቻ ነው። يقول يا ليتني قدمت لحياتي ምን አለበት ለህይወቴ ባስቀደምኩኝ ይላል። ያ ለይተኒ من مالته نو هذه كلمة التحسر والتمني إما يهون النجر إما يشال النجر يتمنى يتتمهون يمتى ملاكة قالنات ليت يمتلوه مالتنا ناسخنات يمتمتاو من لمن دنو للأماني الفارغة وللحسرة መጸጸትን ነዳማን እንደዚሁም ደግሞ እማይሆንና እማይገኝን ምኞት ለማመላከት ነው። ይሄ ሰው በዱንያ ህይወቱን በከንቱ አሳልፎ የውመል ቂያማ ጀሃነምን ፊት ለፊቱ በሚያት ጊዜ ምን ይላል? ያ ለይተኒ ቀደምቱ ሊሐያቲ ለህይወቴ ምን አለበት ባስቀደምኩኝ ይላል። ላ ሁና ላ ሙስተዕሊል ናስ ምክንያቱም ትክክለኛ ሐያት የአኺራ ሐያት ነው። مالك إلى الله وإن الدار الآخرة لهي الحيوان قال الله تبارك وتعالى من اللبت لتككلنيا واهوتي الآخرة بدنيا باس قدم كنينا ملكان فران بسرهم يقولوا يستسطال كنتم من يوتنم يمنيان فيومئذ بزيان كان لا يعذب عذابه أحد قطعة عندم أي قطعم أي الله تبارك وتعالى يمكتاون أكتات عينت مانم أي كتام عذابه من أولا يالتي ضمير تعود إلى الله تبارك وتعالى فإني منزلها عليكم فمن يكفر بعد فإني أعذبه عذابا لا أعذبه أحدا من العالمين انداله الزملاء فيومئذ لا يعذب عذابه أحد من مالته لا يعذب مثل عذاب الله أحد الله عندما يقطع عينت قطات مانم أي قطام ታይቶ የማይታወቅ
ማንም ሊቀጣበት በማይችለው መልኩ ነው ካፊሮችን አላህ ተባረከ ወተዓላ የሚቀጣው። فيومئذ በዚያን ቀን لا يعذب عذابه أحد ቅጣቱን አንድም አይቀጣም አይ አቀጣጡን ማንም አይቀጣም። ولا يوثق وثاقه أحد አስተሳሰሩንም ማንም አያስርም አንድም አያስርም። አላህ ተባረከ ወተዓላ ኩፋሮችን ሙሽሪኮችን ሙናፊቆችን የሚያስረውን አስተሳሰር ማንም ማሰር አይችልም። እጃቸው ወደ አንገታቸው ተወስዶ የፊጥኝ ተጠፍረው በፊታቸው እየተገተቱ ጀሃነም ውስጥ ይወረወራሉ። ማንም ቀጥቶት የማያውቀውን አይነት ቅጣትም ይቀጣሉ ነው ማለት። አንዳንዶቹ ደግሞ በሚሩን ወደሚቀጣው ይመልሱታል። በል በአንዳንድ አቀራሮች በፈትሐ መጥቷል። አይ ላ يعذب عذابه أحد ولا يوثق وثاقه أحد ولكن እኛ ሙስሐፍ ላይ ያለው አቀራርና አብዛኛዎቹ ዑለማዎች የተረጎሙት ضميرون ወደ አላህ ተባረከ ወተዓላ በመመለስ ነው። يوم القيامة በዚያን ቀን እንደ አላህ አይነት አቀጣጥ የሚቀጣ ማንም የለም፣ እንደሱም አይነት አስተሳሰር የሚያስር ማንም የለም ማለት ነው። ያ አየቱሃ ነፍሱል ሙጥመኢና አንቺ የረጋሽ ነፍስ ሆይ المطمئنة أي التي سكنت بطاعة الله والإيمان به وبما أعد الله لها من الكرامة والثواب بدنيا الله بمتاززوا بإيمان بذكر يترقاقات ينبرج نفس الذين آمنوا وتطمئن قلوبهم بذكر الله انداروا ماذا بآخرة دقموا ፍርሃትም ሀዘንም የለባቸውም። አላህ ያዘጋጀላቸው መልካም ነገር እንዳለ ያውቃሉ፣ የተረጋጉ ናቸው። የእንዲህ አይነት ነፍስ ባለቤቶች የውመል ቂያማ ይጠራሉ። ምን ይባላሉ? ያ አየቱሃ ነፍሱል ሙጥመኢና አንቺ የረጋሽ ነፍስ ሆይ እርጅዒ ኢላ ረቢክ ወደ ጌታሽ ተመለሺ፣ ራዲየተን መርዲያ የወደድሽና የተወደድሽ ሆነሽ ማለት ነው። አላህ ስብሓነሁ ወተዓላ ያዘጋጀልሽን የሰጠሽን ምንዳ የወደድሽ ሆነሽ እንደዚሁም የሰራሽውንና ያዘጋጀሽውን መልካም ነገር አላህ የወደደልሽና የተቀበለሽ ስትሆኚ ወደ ጌታሽ ተመለሺ ትባላለች። እርጅዒ ኢላ ረቢኪ ራዲየተን መርዲያ የወደድሽና የተወደድሽ ስትሆኚ ወደ ጌታሽ ተመለሺ ትባላለች። ፈድኹሊ ፊ ዒባዲ በባሮቼም ውስጥ ግቢ አይ ፈድኹሊ ፊ ዙምረቲ ዒባዲየ ሷሊሒን በመልካምና በደጋጎች ባሮቼ መካከል ግቢ ማለቱ ነው። ሱለይማን ዓለይሂ ሰላም እንዳለው ወአድኺልኒ ቢረሕመቲከ ፊ ዒባዲከ ሷሊሒን ምን ማለቱ ነው? አይ ኢጅዐልኒ ሚን ጁምለቲ ዒባዲከ ሷሊሒን ማለት ነው። አንዳንዶቹ ደግሞ ፈድኹሊ ፊ ዒባዲ የሚለው ሩሓን ነው ነፍሷን ነው ባሮቼ ውስጥ የሄድሽ ግቢ እያለ እያዘዛት ነው ይላል። ወላኪን አልመዕና الذي عليه جمهور المفسرين فادخلي في عبادي مالته ምንድን ነው? ادخلي في زمرة عبادي الصالحين وكوني من جملتهم ከነሱ መካከል ሁኚ ከደጋግ ባሮቼ ጋር አብረሽ ሁኚ ብሎ ያዛታል ማለት ነው። አይ ፊል ጀና በጀነቱ መጀመሪያ ይሄ ارجعي الى ربك راضية مرضية فادخلي في عبادي የሚለው በሞት ጊዜ ነው የሚከሰተው አለ። ያ የሰው ልጅ ሩሑ በምትወጣ ጊዜ አላህ Subhanahu Wa Ta'ala ያቺ ሩህ መልካም አቀባበል ያደርግላታል። የተደሰች የተወደድሽ የወደድሽ ሆነሽ ወደ ጌታሽ ተመለሽ ይላታል። وكذلك ከደጋግ ባሮቼ ጋር የውመል ቂያማ መጥቶ ወደ ጀነት እስከምትሄጂ ድረስ ከነሱ ጋር ሁኚ ይላታል። فادخلي في عبادي በባሮቼ ውስጥም ግቢ ከባሮቼ መካከል ሁኚ ይላታል። ወድኹሊ ጀነቲ ጀነቴንም ግቢ ብሎ መጨረሻ ደግሞ ማለቂያ የሌለው ዘላለማዊ የሆነ የመደሰቻ ሀገሩን ያስገባታል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.